ነገሩ ይበልጥ እየከፋ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ይበልጥ አከፋዋለሁ ባይ ናቸው። አሜሪካና ኢራን እየተታኮሱ አሜሪካ የኢራንን ደሴቶችና በአካባቢው የሚገኙ ወታደራዊ ኢላማዎችን መታው ስትል፣ ኢራን በበኩሏ ከአንድም 3 በሚሆኑ የገልፍ ሀገራት የሚገኙ የአሜሪካ የጦር ቤዞች ላይ እርምጃ መውሰዷን አንስታለች። የነዳጅ ማጠራቀሚያዎች አልቀሯትም ስትመታ፣ ኳታርም በዚህኛው ዙር ደህና አርፋ ነበር ተካታለች። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባትም ለወራት የሚፈጅ ወታደራዊ ዘመቻ እያሰቡ እንደሚገኙ ተሰምቷል። ቀጣዩ ጊዜ ከባድ ነው ይላል የአሜሪካው መገናኛ ብዙሃን ይዞት የወጣው ዘገባ። የአሜሪካው ፕሬዝዳንት በጉልበት ያዘጉትን ሆርሙዝ በጉልበት አስከፍታለሁ ብለው ተነስተዋል። ይሁንና ነገሮች በእርሳቸው መንገድ እየመጡላቸው አይደለም። የተጨነቁት ግራ የተጋቡት የአሜሪካው ፕሬዝዳንት ከዚህ አዙሪት እንዲያወጣቸው ተጨማሪ ወታደራዊ ድብደባ እያሰቡ እንደሚገኙ ተሰምቷል። የአሜሪካ ሚዲያዎች ሰማን ያሉትን ነገር አጋርተዋል፣ እንመለከተዋለን። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን አነጋጋሪውን የፓትሪዮት የአየር መከላከያ ስርዓት ሚሳኤል እንድትሰራ እፈቅድላታለሁ ብለዋል። ፍቃድ ሰጥተናት ትሰራለች ቢሉም ከጀርባው ያለው ታሪክ ግን ብዙዎችን አስደንግጧል። ምናልባትም ዩክሬን በዚህ ቃል ኪዳን ተሸውዳለች እየተባለ ነው። እንዴት የምናየው ይሆናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ዩክሬን በነዳጅ ማጠራቀሚያዎች ላይ እንዲሁም ማዕከላት ላይ የወሰደች ያለችውን እርምጃ፣ የነዳጅን እጥረትና ሌሎች ተያያዥ ጉዳዮችን በተመለከተ ጠንከር ያለ ምላሽ ሰጥተዋል። ከዛው ከዩክሬን ጉዳይ ሳንወጣ ዩክሬናውያን አንታፈስም አንዘምትም እያሉ መኪና እያቃጠሉ መሆኑ ተሰምቷል። የዩክሬን ባለስልጣናት ደግሞ ይህ የሀገር ክህደት ነው፣ ትቀጣላችሁ ባይ ናቸው። ነገሩ እዚህም ከሯል። ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። በ24 ሰዓታት ጊዜ ውስጥ ለሁለተኛ ጊዜ ተፋለሙ። የአሜሪካ ጦር ማዕከላዊ እዝ በኢራን የሚገኙ ወታደራዊ ኢላማዎችን ከ90 ጊዜ በላይ መትቻለሁ ብሏል። ኢራንም ደህና አርፋ የተቀመጠችውን ኳታርን ጨምሮ በኩዌትና ባህሬን ውስጥ በሚገኙ የአሜሪካ የጦር ቤዞች ላይ እርምጃ መውሰዷን አንስታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና ጥቃቱ ይፋፋማል፣ የበለጠው የከፋው ይመጣል እያሉ ይገኛሉ። ኳታር፣ ኩዌትና ባህሬን የአየር መከላከያ ስርዓታቸውን አንቀሳቅሰው ሚሳኤልና ድሮን ሲያከሽፉ እንደቆዩም ተናግረዋል። የኢራኑ ዋና ተደራዳሪና የሀገሪቱ የምክር ቤት አፈ ጉባኤ መሐመድ ባገር ጋሊባፍ ደግሞ አሜሪካ እያስፈራራችና ቃሏን እያጠፈች ትገኛለች፣ ይህ ደግሞ በነፃ አይመጣም፣ ዋጋ ትከፍልበታለች፣ ከዚህ ቀደም ከከፈለቻቸው ዋጋዎች እንዳልተማረችም ተገንዝበናል ብለዋል። ከኢራን ጋር መነጋገር ጊዜ ማቃጠል ነው፣ የተኩስ አቁም ስምምነቱ አብቅቶለታል ብለው የተናገሩት ትራምፕ ይህንን በተናገሩ በሰዓታት ውስጥ ወታደራዊ እርምጃ እንዲወሰድ አድርገዋል። ዝቅ ብሎ የነበረውን የነዳጅ ዋጋ አሁን $77 በላይ ከፍ ብሎ እየተሸጠ ይገኛል። ከ6000 በላይ የሚሆኑ መርከበኞች በሆርሙዝ የታገቱ ሲሆን ደህና ቀን ወጣለን፣ መስመሩን እናልፋለን ብለው የነበሩትም ዳግም ተቆልፎባቸዋል። እንደ ቢቢሲ ዘገባ የብሪታንያ፣ የኖርዌይ፣ የህንድና የፊሊፒንስ ዜጎችን ጨምሮ በርካቶች አሁንም ከሆርሙዝ ለመውጣት እየተጠባበቁ ይገኛሉ። ሁለተኛው ዙር ጥቃት የመጣው ደግሞ የኢራኑ የቀድሞ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት በሚፈጸምበት ዕለት ነው። በኢራቅ ካርባላና ናጃፍ ገብቶ የሽኝት ስነ ስርዓት የተካሄደለት የእርሳቸው አስክሬን በከፍተኛ ህዝብ የታጀበ እንደነበር የገለጸችው ኢራን በዚህም ምክንያት በማሻድ ከተማ የሚከናወነው የቀብር ስነ ስርዓት ለተወሰኑ ሰዓታት እንደሚገፋ አረጋግጣለች። ኢራኖች በአያቶላ አሊ ኻሜኒ ቀብር ስነ ስርዓት ላይ በቀል የሚለውን ቃል በተደጋጋሚ ካፋቸው ሲያወጡ ቆይተዋል። የአያቶላህ ገዳዮች ይገደሉ ብለው ኢራናውያን ቀዩን ሰንደቅ ዓላማ እንዳውለበለቡም የሚታወቅ ነው። በቀል ሪቬንጅ የሚል ቃልም ጽፈውበት እንደነበር ይታወቃል። አሁን ላይ የግብዓተ መሬቱ ቀጠሮ በተያዘበት ሰዓት ይህ ውጥረት መከሰቱ በኢራን ያለውን ስሜት ከፍ እንደሚያደርገው የሚጠበቅ ነው።
የሲኤንኤኑ ስቴፈን ኮሊንሰን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀሯቸው ምርጫዎች በጣም መጥፎ ናቸው ይላል። አዎ ምርጫዎች አሏቸው፣ ነገር ግን ምርጫዎቹ መጥፎ ናቸው የሚለው ስቲቨን ኮሊንሰን ፕሬዝዳንቱ እግረኛ ሰራዊት በማሰማራት ወይም ካርግ ደሴትን በመያዝ በኢራን ላይ ጥለውት የነበረውን የመርከቦች እገዳ በመቀጠል ምርጫዎቻቸውን ሊሞክሩ እንደሚችሉ ቢታወቅም ሰራዊት ማስገባቱ ብዙ ጥፋት ስላለው ያደርጉታል ተብሎ አይጠበቅም ይላል። ከዚህ ቀደም በነበረው ጦርነት ምክንያት ኢራን ሆርሙዝን ዘግታለች። አሁን ደግሞ ሆርሙዝን ክፈቺ ብሎ ሌላ ወታደራዊ ጥቃት መፈጸም እዛው የነበሩበት ቦታ መርገጥ ነው ሲልም ሀተታውን ያስቀምጣል። ከነዚህ መጥፎ ምርጫዎች ጋር ትራምፕ ግራ መጋባታቸውንም የሲኤንኤኑ ስቲቨን ኮሊንሰን ያትታል። አክሲዮስ ደግሞ ትራምፕ አሁን የጀመሩትን ዘመቻ ምናልባት ለሳምንታትና ለወር ሊቀጥሉት እንደሚችል ይጽፋል። ሆርሙዝን ማስከፈት ዋና ዓላማው የሚያደርግ ወታደራዊ ዘመቻ እንደሚኖርም ከምንጮቼ ሰምቻለሁ ሲል አክሲዮስ ዘግቧል። አንዳንድ የአሜሪካ ባለስልጣናትን ሳናገር እንዲህ አሉኝ የሚለው ዘገባው ኢራኖች አሁንም እዛው አካባቢ እንደምንቆይና ልንመታቸው እንደምንችል ማወቅ አለባቸው ማለታቸውን ዘግቧል። በተኩስ አቁም ስምምነቱ ተስፋ የቆረጡት የአሜሪካው ፕሬዝዳንት የኢራንን የሲቪልና ወታደራዊ መሰረተ ልማቶች ወደ መምታት ሊዞሩ እንደሚችሉም ተነግሯል። ሆኖም ጦርነቱን በጣም ሳያረዝሙ የጦር መሳሪያቸውንም ሳይጨርሱ ከባድ ምት ካሳረፉ በኋላ የኢራንን የመደራደር አቅም ዝቅ የማድረግ ትልም ሳይኖራቸው እንዳልቀረም እየተገመተ ይገኛል። የቢቢሲ ዘገባ ደግሞ ከ24,000 ጊዜ በላይ የአየር ጥቃትን ከአሜሪካና ከእስራኤል ጣምራ ጥቃት ያስተናገደችው ኢራን እንዲሁም አብዮታዊ ዘቧ አሁንም በብርቱ አቋም ላይ ይገኛሉ ባይ ነው። ወደ ዩክሬንና ሩሲያ ጉዳይ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኔቶ ጉባኤ ዩክሬን ፓትሪዮት የአየር መከላከያ ስርዓት ውስጥ የሚካተተውን ጠላፊ ሚሳኤል እንድታመርት እፈቅድላታለሁ ብለዋል። ሆኖም ይህ ቃል ኪዳን ለዩክሬን እንደ ሽወዳ ሊቆጠር እንደሚችል ብዙዎች እያተቱ ይገኛሉ። በቱርክ አንካራ በነበረው ጉባኤ ላይ ነው ትራምፕ ይህንን ቃል ኪዳን የገቡት። ዜሌንስኪ ከዚህ ቀደም በተደጋጋሚ ሲነጫነጩበት የነበረው ጉዳይ የፓትሪዮት የአየር መከላከያ ስርዓት ጠላፊ ሚሳኤል እጥረት አለብኝ የሚለው ጉዳይ ነው። አጋሮቼ እያገዙኝ አይደለም፣ ሲሰጡኝም ያዘገዩብኛል ብለው ሲያማርሩ የነበሩት ዜሌንስኪ ከትራምፕ ቃል ኪዳን ተገብቶላቸዋል። ፓትሪዮት የአየር መከላከያ ስርዓት ውስጥ የሚካተተውን ጠላፊ ሚሳኤል በዩክሬን ማምረት ትችላላችሁ ተብለው። ሆኖም ይላል ብሉምበርግ ዩክሬን ይህንን እጅግ ዘመናዊና ውስብስብ ሚሳኤል ለማምረት ረጅም ጊዜ ይፈጅባታል። ፋብሪካውን ለመትከል ትራምፕ እንዳሉት በቀላሉ የሚሳካ አይደለም። ከዚያም ሚሳኤሎቹን ለማምረት የሚሳኤሎቹ ግብአቶች ከተለያዩ የዓለማችን ክፍሎች የሚመጡ ናቸው። ራሷ አሜሪካ ፓትሪዮት ሚሳኤልን ለማምረት ዓመታት ይፈጅባታል። እናም ዩክሬንን እንድታደርገው መጠየቅ ማለት በሌላ አነጋገር እምቢ ማለት ወይም ጥያቄውን ማዘግየት ነው ተብሎ ተወስዷል። አሁን ላይ ያለውን የሩሲያ አጣዳፊ ጥቃት ለመቋቋም ይህ ይገነባል የሚባለው ፋብሪካ ጊዜያዊ ምላሽ እንደማይሰጥ ግልጽ ነው። የኤፍፒ5 ፍላሚንጎ ግብአቶችን ሲያመርት ነበር የተባለውን የሳምሰንግ ማዕከልን በአየር ጥቃት ያወደመችው ሩሲያ እንዲህ አይነት ፋብሪካ ሲቋቋም አነፍንፋ ልታጠቃው እንደምትችልም ግልጽ ነው። እናም ለዩክሬን ፈተናው አሁንም ይቀጥላል እንደማለት ተወስዷል። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሰሞኑ ዩክሬን በሰነዘረቻቸው ወታደራዊ ጥቃቶች ዙሪያ ምላሽ ሰጥተዋል። ከምንም በላይ የነዳጅ እጥረትና ተያያዥ ኃይል ቀውስ ጉዳይ የንግግራቸው ትኩረት ሆኗል። እንደ አርቲ ዘገባ ቭላዲሚር ፑቲን በዩክሬን ጥቃት አንሸበርም ብለዋል። የሀገራችን የነዳጅ መሰረተ ልማትና የስርጭት ስርዓት ከየትኛውም ዓለም በተሻለ በጥንካሬው ይታወቃል። ብዙ ቀውሶችን መቋቋም እንዲችል ተደርጎ የተገነባ ነው የሚሉት ቭላዲሚር ፑቲን ዩክሬን የነዳጅ መሰረተ ልማቶቻችንን በማጥቃት ህዝባችንን ማሸበር ነው የምትፈልገው፣ ይህ ደግሞ ከጅምሩም አይሳካም ሲሉ ተናግረዋል። በክራይሚያ የተፈጠረውን የነዳጅ እጥረትንም በተመለከተ አስፈላጊውን ትዕዛዝ ሰጥቻለሁ፣ የሚመለከታቸው ኃላፊዎች ምላሽ ይሰጡበታል ብለዋል።
በመጨረሻም የተቆጡት የዩክሬን ዜጎች መኪናውን አቃጥለውታል። ያ መኪና በግድ የታፈሱ ወጣቶች የነበሩበት ነው። በልቪቭ ነው ይህ የሆነው። ዩክሬን በአስገዳጅ ወጣቶቿን ሰብስባ ወደ ወታደራዊ ማዕከላት እንደምትወስድ ይታወቃል። አሰልጥና አስታጥቃ ወደ አስከፊው ጦርነት ትልካቸዋለች። ታዲያ የዩክሬን ወጣት ብቻ ሳይሆን ወላጅም፣ ቤተሰብም፣ ቤተዘመድም ጓደኛም በዚህ ጉዳይ ተማሯል። በአንዳንድ አጋጣሚዎች ግጭቶች የተለመዱ ቢሆንም መኪና እስከ ማቃጠልና እስከ መሰባበር ግን ሲደርስ ብዙም አይስተዋልም። ታሳፍራላችሁ የሚሉ ድምፆች ከጀርባ የሚሰሙበት አንድ ቪዲዮ ከተለቀቀ በኋላ ደግሞ ብዙዎች ነገሩን ይበልጥ አራግበውታል። የዩክሬኗ ልቪቭ ግዛት አስተዳዳሪ የሆኑት ማክሲም ኮዚትሲ በበኩላቸው እንዲህ ያደረጉት ሰዎች ተለይተው ይታደናሉ፣ ይያዙና ለፍርድ ይቀርባሉ ብለዋል። እንዲህ አይነት ሁከትና ብጥብጥ በፍጹም ቦታ ሊኖረው አይገባም ሲሉም ተናግረዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።